ብፁዕ አቡነ ሳዊሮስ መቀመጫ ላይ ፓስተሮች ተገኝተው ለምን ጉዳይ እንደሄዱም ባይታወቅ የሆነ አበባ ነገር ይዘውላቸው ሄደዋል። እንዲሁም ደግሞ የራሳቸውን ጉዳይ ሊያስፈጽሙ እንደሄደ ይህ ግልጽ ነው፣ የሚታወቅ ነገር ነው። ቪዲዮም ሲፖስት ወንጌል ያሸንፋል ብለው ነው ፖስት ያደረጉት። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። ይህንን ቃሉን ግን ይህ ሰው ገና በሶስተኛው ክፍለ ዘመን ገና በአራተኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በሶስተኛውና በአራተኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁልጊዜ ከእናንተ ጋር እኖራለሁ ያለው ጌታ በሶስተኛውና በአራተኛው ክፍለ ዘመን ተለያት እያለ ነው። የገሃነም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው፣ አጌነስት መንፈስ ቅዱስ ነው፣ አጌነስት መጽሐፍ ቅዱስ ነው። በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ ያዕቆብ ለጳውሎስ የጻፈለት መልእክት ማለት ያዕቆብ መልእክት በግ ከነነፍሱ የቀበረ ጳጳስ እያለ ብሎ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን መዘለፍ፣ መተቸት፣ መሳደብ ጀምሯል። እንግዲህ የተማመነውን ተማምኖ ነው አገር ቤትም የገባው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በደንብ እንድትሰሙኝ ይፈልጋል። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። ስንጓዝ ፕሌን ውስጥ አገልግሎታችን የባረካቸው የጥንቱን ዘመን የማይረሱ በደስታ በልብም በፊትም ፈገግታ የተቀበሉና እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ ነው። እንግዲህ እንደሰማችሁት ነው ፓስተር ትእዛዙ የሚባለው ሰውዬ በግ ከነነፍሱ የቀበረ ጳጳስ እያለ ብሎ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን መዘለፍ፣ መተቸት፣ መሳደብ ጀምሯል። እንግዲህ የተማመነውን ተማምኖ ነው አገር ቤትም የገባው። እውነት ወንጌል ሊሰብክ ነው ወይ ትእዛዙ የሚባለው ፓስተር አገር ቤት የገባው? እውነት እሱን ነው? ከኋላ ያለውን ሚሽን ነው ማሰብ መቻል ያለብን። የሆነ ፕሮጀክት የሆነ ሚሽን አስቦ ነው
ሀገር ቤት የገባው ቤተክርስቲያንን በሆነ መንገድ አታክ ሊያደርግ እንደመጣ ነው እኔ አንደርስታንድ ማደርገው። እኔ የሚገባኝ እንደዛ ነው። ከበስተጀርባው የሆነ ሚሽን ይዞ ነው የመጣውና ቤተክርስቲያን ላይ ያላችሁ አባቶች፣ የህግ ክፍሎች፣ እንደዚሁ ምዕመናን፣ እንደዚሁም ቲክቶክ ላይ ያላችሁ ኦርቶዶክሳውያን ልንነቃ ይገባል። ፓስተር ትእዛዙ ነው ምናምን የሚባለው ሰውዬ ለምን ገባ? እንደዚህ ደረቱን ገልብጦ ለምን ገባ? እውነት ኢየሱስ ክርስቶስን ሊሰብክ ነው? አይደለም። ከበስተጀርባው ይዞት የመጣው ትልቅ አጀንዳ አለና ጥንቃቄ አድርገን ነቅተን ቤተክርስቲያናችንን ልንጠብቅ ይገባል ብዬ ነው የኔ የምለው። ወደፊት እንመጣበታለን። ያው የተማመነውን ተማምኖ ኦኬ። እኛው ቪዲዮ እንዳያችሁት ብፁዕ አቡነ ሳዊሮስ መቀመጫ ላይ ፓስተሮች ተገኝተው ለምን ጉዳይ እንደሄዱም ባይታወቅ የሆነ አበባ ነገር ይዘውላቸው ሄደዋል። እንዲሁም ደግሞ የራሳቸውን ጉዳይ ሊያስፈጽሙ እንደሄደ ይህ ግልጽ ነው፣ የሚታወቅ ነገር ነው። ቪዲዮም ሲፖስት ወንጌል ያሸንፋል ብሎ ነው ፖስት ያደረጉት። ፖስት ያደረገውም አካል የቀረጸው አካል እዛው የነበረ ሰው ነው ፖስት ያደረገው ቪዲዮ እና ትዝታው እንግዲህ ወደ ኢትዮጵያ መግባት አንደኛም አስፈቅደውለት ሊሆናል ብዬ አስባለሁ ከብፁዕ አቡነ ሳዊሮስ ዘንድ ማለት ነው። ሁለተኛ ደግሞ ሁላችሁ የሚነገር ጠንቅቃችሁ ልትረዱ የሚገባው ነገር ምንም አታመጡም፣ ጊዜው የጴንጤ ነው እያሉ ነው ያሉት። በዚህ መልክ ተቀራርበው ስላሉ ትዝታው ሳሙኤል ወደ ሀገር ቤት የማይገባበት ምንም አይነት ምክንያት የለም። ነገር ግን ወንድማችን ነጋሽ እንደተናገረው ከሊቀ ጳጳሳት ጀምሮ ብዙዎቹን ሲዘበዝባቸው ሲሰርባቸው ነበር። ነገር ግን የቤተክርስቲያን ክብር ማስጠበቅ እንዲሁም የራሳቸውን ክብር ማስጠበቅ ግድ የሚመስላቸው አይመስልም። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። ይሄን በአፉ የሚጸዳዳ ልጅ እናዳምጥ እስቲ። ኦርቶዶክሳን እንዳታሳልፉት፣ በጣም ሼር አዳምጡት። ማርያም የወርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለህ ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት። ሌላ ቦታ ላይ አንተን ያጠቡ ጡቶች ብፁዓን ናቸው ስትላቸው ሴት ምንድን ያለው? ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው፣ እናትና ወንድሞች ይፈልጓል ሲሉት እናቴ ማናት? ሪጀክት የሚያደርግ ስሜት ነው። መጀመሪያ ደረጃ በጣም ነው ማዝነው እንዳንተ አይነት ሰው በዚህ ዘመን መወለዱ መፈጠሩን ሳስብ ራሱ በጣም አዝናለሁ። እግዚአብሔር ልቦና ይስጥ። ግን መጽሐፍ ቅዱስ በሉቃስ ወንጌል ሁለት ጥቅሶችን እነግርሃለሁ። እስቲ በደንብ አድርገህ አዳምጥ። የመጀመሪያው የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ነው። መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ማንን? እመቤታችን ቅድስት ድንግል ማርያም። ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ አላት። ማን? መልአኩ። መልአክ ያበሰራትን መልአክ እንደዚህ ያከበራትን የወደዳትን እመቤታችን ቅድስት ድንግል ማርያም በአንተ ቆሻሻፍ እንደዚህ መጠራቷም ያሳዝነኛል። አሁንም የሉቃስ ወንጌል ምዕራፍ 1 ከቁጥር 41-42 ላይ እንደዚህ ይናገራል። ምን አለመሰለም? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። ምን? ጽንሱ በማጸኗ ውስጥ ዘለለ ይላል። ኤልሳቤጥም መንፈስ ቅዱስ ሞላባት ካለ በኋላ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ከሴቶች መካከል የተባረክሽ ነሽ፣ የማጸንሽን ፍሬ የተባረከ ነው አለቻት። ማን? ኤልሳቤጥ። በዚህ መልኩ መጽሐፍ ቅዱስ ላይ የተመሰገነችዋን የተወደደችዋን በእግዚአብሔር ሕሊና የታሰበችዋን ብፅዕት ንጽሕት ቅድስት የሆነችዋን እመቤታችን ቅድስት ድንግል ማርያም እንዲህ በቆሸሻ አፍ በኃጢአተኛ አንደበት ስትጠራት እናዝናለን። እግዚአብሔር ልቦና ይስጣችሁ። ለዚህ ነው እኛ መቼም ቢሆን ጴንጤ ማን ነው። ቆይ እንደው ይሄ ሁሉ ራሱ ይቅር። በቀኝ ጆሮአችሁ ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት።
ሁልጊዜ በታሪክ በ1906 ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። ጆን ዌስሊ ወጣት ልጅ ነው፣ እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ብዙ ሰዎች አልኮል መጠጥ ያደፋፍራል፣ ደፋር ያደርጋል ብለው ይናገራሉ። ነገር ግን አለማወቅ የሚሰጠውን ያህል ድፍረት የሚሰጥ አይመስለኝም። አለማወቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው። ይህ ሰው የተናገረው ነገር ላይ 3 ነጥቦችን እናንሳ። ከመጽሐፍ ቅዱስ ላይ ከተገለጸ የነገረ ቤተክርስቲያን ቴዎሎጂ አንጻርና ከቸርች ሂስትሪ አንጻር ማለት ነው። በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ቤተክርስቲያን ለዘለዓለም እንደማይተዋት በተደጋጋሚ ቃል ገብቷል። ሐዋርያትን ሁሉ ወደ ዓለም ሲልካቸው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ታላቅ ቃልን ገብቶላቸዋል። እንዲሁም ደግሞ የሚመሰረታትን የእርሱን ቤተክርስቲያን የገሃነም ደጆች እንኳን እንደማይችሉት ተናግሯል። ይህንን ቃሉን ግን ይህ ሰው ገና በ3ኛው ክፍለ ዘመን ገና በ4ኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በ3ኛውና በ4ኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁልጊዜ ከእናንተ ጋር እኖራለሁ ያለው ጌታ በ3ኛውና በ4ኛው ክፍለ ዘመን ተለያት እያለ ነው። የገሃነም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው። አጌነስት መንፈስ ቅዱስ ነው። አጌነስት መጽሐፍ ቅዱስ ነው። መንፈስ ቅዱስን ኢየሱስ ክርስቶስ ሲልክልን ለሐዋርያት የሚልክላቸው መንፈስ ቅዱስ ለዘላለም ከእናንተ ጋር ይኖራል ብሏል። በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የወረደላቸው መንፈስ ቅዱስ ለዘላለም እነርሱ በሚያጠምቋቸው ላይ እያደረ ሁልጊዜም በክርስቲያኖች ዘንድ የሚኖር መንፈስ ቅዱስ ነው። ለዘላለም ከእናንተ ጋር ይኖራል ተብሎ ነው የመጣው የተላከልን ራሱ። ይህንን መንፈስ ቅዱስ ግን ይህ ሰው ምን አለ? ገና በ3ኛውና በ4ኛው ክፍለ ዘመን ተለየ። ከዛ ከብዙ ሺህ ዘመን ከ1900 ዓመት በኋላ የዛሬ 100 ዓመት መጣ ይለናል። ይሄ እጅግ በጣም አጌነስት ጂሰስ እና አጌነስት ሆሊ ስፒሪት ነው ማለት ነው። ሌላኛው ደግሞ ከቤተክርስቲያን ታሪክ አንጻር በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መጽሐፍ ቅዱስንና መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች ብሏል። እንዴት ያለ አለማወቅ ነው ይሄ! ከየት የመጣስ ታሪክ ነው? በ3ኛውና 4ኛው ክፍለ ዘመን ማለት እኮ ለቤተክርስቲያን ወርቃማው ክፍለ ዘመን የሚባለው ዘመን ነው። ከአንደኛውና 2ኛው ክፍለ ዘመን የሰማዕታት ዘመን ነበረ። ብዙ ቅዱሳን ሰማዕታት የተሰዉበት ዘመን ነው። 3ኛውና 4ኛው ክፍለ ዘመን እንደውም ክርስትና ሞር ኤክስፓንድ ያደረገበት በዓለም ሁሉ የተስፋፋበት ቴዎሎጂ በእጅጉ የተብራራበት ዴቨሎፕ የተደረገበት ትልቅ ወርቃማ የቤተ ክርስቲያን ዘመን ነው። አፖስቶሊክ ኢራ ነው። ይህንን ዘመን እንዴት ነው መጽሐፍ ቅዱስን ጥላ መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች? ቅዱስ አትናቴዎስን ነው እንደዚህ የምትለው? መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? መጽሐፍ ቅዱሱን የሰጠን አሁን የምትይዘውን የምታነበውን መጽሐፍ ቅዱስ የሰጠን ቅዱስ አትናቴዎስን ነው። መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? አምብሮስን ነው? ሂፖላተስን ነው? ክሌሜንት ኦፍ አሌክዛንድሪያን ነው? ቅዱስ ጄሮምን ነው? ቅዱስ ዮሐንስ አፈወርቅን ነው? እንደው ኦሪገን እና ተርቱሊያንን የመሰሉት እነዛ ቴዎሎጂያን እንደው ይቅሩ። አምብሮስን ነው? መንፈስ ቅዱስን ጥለው ያልከው እነዚያን የካፓዶሺያ አባቶች ቅዱስ ጎርጎርዮስ ዘኑሲስና ታላቁ ወንድሙን ደግሞ ባሲልን እነርሱን ነው? በዓለም አቀፍ ጉባኤ ደረጃ በዩኒቨርሳል ካውንስል ተዘጋጅቶ መንፈስ ቅዱስን ዲፌንድ ያደረጉትን በእጅጉ አብራርተው ስለ መንፈስ ቅዱስ የጻፉትን እነዛን ካፓዶሺያን ፋዘሮች ግሪጎሪ ኦፍ ኒሳን፣ ግሪጎሪ ኦፍ ናይዛንዙ እና ደግሞ ሴንት ባዚል ደግሬት እነዚህን ነው መንፈስ ቅዱስን ጥለው ያልከው? እንዴት ያለ አለማወቅ ነው ይሄ! ከዛ ደግሞ እስከ 3ኛውና 4ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ድረስ መጽሐፍ ቅዱስና መንፈስ ቅዱስን ጥላ ከረጅም ዝምታ በኋላ በዚህ ሁሉ ዘመን ውስጥ ቤተክርስቲያን ከሌለች እውነተኛውን የጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ራሱ የእግዚአብሔርን ቃል ራሱ ማን ይዞት መጣ? መንፈስ ቅዱስ ከሌለ ጌታ ኢየሱስ ክርስቶስ ከቤተክርስቲያን ከተለየ ይህንን ሁሉ በመሃል ያለውን ዘመን ማን ይዞት መጣ? የእግዚአብሔርን እውነተኛ ቃል እነዚህ ሰዎች ጋር ራሱ አሁን የተጠቀሱ ሰዎች ጋር ራሱ እንዴት ደረሰ ያስብላል። ጌታ ኢየሱስ ክርስቶስ የት ነበረ? መንፈስ ቅዱስ የት ሆኖ ነው ቤተ ክርስቲያን ሙሉ ለሙሉ ከጌታ ኢየሱስ ተለይታ ከፖለቲካ ጋር የተጋባችው? ያ ቃል የገባላት ያ ራስ የሆነላት ክርስቶስ ኢየሱስ የት ሄዶ? ያ ለዘላለም ይኖራል የተባለው መንፈስ ቅዱስ የት ሄዶ? ከመቼው ቃሉ ታጥፎ ገና በ3ኛውና በ4ኛው ክፍለ ዘመን ከዛ ዘመን አንስቶ የፕሮቴስታንቲዝም መስራች የሚባሉ እነዚህ ግለሰቦች እስኪመጡ ድረስ ምንም ክርስትና ራሱ የሚባል የለም ማለት ነው። እንዴት ሆኖ? ይሄ እኮ እጅግ በጣም ትልቅ አላዋቂነት ነው። በነገራችን ቆይ እንደው ይሄ ሁሉ ራሱ ይቅር። በስንተኛውና በስንተኛው ክፍለ ዘመን ያለ ነው ወንድማችን? በ3ኛውና በ4ኛው ክፍለ ዘመን። ኦኬ፣ ከዛ ዘመን በፊት
ከሐዋርያት እስከዛ ዘመን ያሉትን አባቶች ትቀበላለህ? በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ያሉ አባቶችን ለምሳሌ እነዚህ ሰዎች ይቀበላሉ? አሁን ላይ የሚያስተምሩት ትምህርት ይኸው ከረጅም ዝምታ በኋላ እንደገና ተነሳ ያሉትን ትምህርት በአንደኛውና በሁለተኛው ክፍለ ዘመን የሚያስተምሩ አባቶች ነበሩ። እነ ጀስቲን ማርቲር፣ እነ ኢግናቲዮስ ኦፍ አንቲዮክ፣ እነ ኢራኒየስ፣ እነ ፖሊካርፐስ። አሁን ፕሮቴስታንቲዝም ያለውን እምነትና ትምህርት አላቸው? የላቸውም። እንዴት ነው ታዲያ ሶስተኛውና አራተኛው ክፍለ ዘመን ያልከው? ኦኬ ከዛ በፊት የነበሩትንም እንኳን አትቀበሉም እናንተ። በሐዋርያት ዘመን እንኳን የነበሩ አባቶችን እንኳን አትቀበሉ። እንደዚህ አይነት ሰው ሰራሽ የሆኑ ትምህርቶቻችሁን፣ ሰው ሰራሽ የሆኑ የክፉ መናፍስት ልምምዶቻችሁን እውነት ለማድረግ መንፈስ ቅዱስ ላይ ጌታ ኢየሱስ ክርስቶስ ላይ የድፍረትን ንግግር መናገር እጅግ በጣም የሚያሳዝን ነገር ነው። ሰዎች መጠጥ ሲጠጡ መንግስትን ይዳፈራሉ፣ ህዝብን፣ ሰዎችን ይዳፈራሉ። ልክ እንደዚህ ደግሞ አላዋቂነት አእምሯችን ላይ ሲነግስ ራሱ እግዚአብሔርን፣ ራሱ መጽሐፍ ቅዱስን፣ ራሱ መንፈስ ቅዱስን፣ ራሱ ጌታ ኢየሱስ ክርስቶስን ሰዎች ይዳፈራሉ። ሰላም ክርስቶስ ይብዛላችሁ። ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር ቢዚ አድርገውታል። አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው። ወደ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት ዋት ወደ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት የቱ ጋር ነው ሲያገኘው እንደዛ የሚለውን ጥቅስ ከዛ መጣው? ከምንድን ነው የምትጠቅሱት? ቆይ ለእናንተ ለብቻችሁ የተጻፈ መጽሐፍ አለ ወይ? አንድ ጴንጤ ከዚህ ውስጥ ነው ወይ የያዕቆብ መልእክት አረ ጭራሽ ነው ያዕቆብ የሚባለው ሐዋርያ አላውቅም። እኔ ማን ነው ያዕቆብ? ማን ነው ያዕቆብ ይላል ሐዋርያው፣ የጌታ ሐዋርያ። እንዲህ ጌታ ያዕቆብ የሚባል ሐዋርያ አለው? አለው። መልእክት ጽፏል? አዎ ጽፏል። ምኑ ጋር የጻፈው? አይ የምር ጽፏል። አንካካደ አንዱ እኮ ገብቶ ምን አለ ዛሬ ያዕቆብ ለጳውሎስ የጻፈለት መልእክት ማለት ያዕቆብ መልእክት ሰዳ ብሎ ሌላ ማለ ስልህ ሁለተኛ ቆሮንቶስ ምዕራፍ 16 ሁለተኛ ቆሮንቶስ ምዕራፍ 16 ወይኔ በላቸው። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ ከመጽሐፉ ሌላም አለ ስልህ ወንጌልን እንዳይረዳ ማለት ነው። እና አሁን ለቀው ሜዳውን ለቀው እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ኦርቶዶክስ እኮ ገድላትና ድርሳናት ባይኖሯት ኖሮ ሁላችንም እኮ እንመለስ ነበረ። ና ተመለሳ። ገድላትና ድርሳናት መሰረታዊ የሃይማኖት መከራከሪያ አይደሉም። ጥምቀት ለድነት የሚለውን ታምናለህ? አይ ሱማላ ኦርቶዶክስ እኮ ገድላቶቿን እኮ ብታስወግድ ኖሮ ሁላችንም ወደ ቤቷ እንመጣ ነበረ። ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለህ ታምናለህ? አይ አላምንም። ኦርቶዶክስ እኮ ስዕላትን ምናምን ብታስወጣ ኖሮ እንመለስ ነበረ። ስራ ለድህነት የሚለውን ታምናለህ? አላምንም። እና ምንድን ነው የምትለን ታዲያ? ምንድን ነው የምትለን? እነዚህ እንደ አምድ የቆሙ ትምህርቶችን ሸምጥጠ በገድል ለመደበቅ ለምን ትሞክራለህ? ኤኒዌይስ በጣም ይሄ ሜንታል ዲስኦርደር በጣም አለ እዛ አካባቢ። አም ሶሪ በጣም ፕሮቴስታንት በአጭሩ ክርስቲያኖችን መሰረታዊ ባልሆነ ትምህርት ከኛ ቤት ያወጧቸውና መሰረታዊ የሆነ ትምህርቱን ያስክዷቸዋል። ከዚህ ሲወጣ የትኛውም ሰው የመጀመሪያ የሚወጣበት ምክንያት አረ ለስዕል ይሰገዳል እኮ፣ ስዕል ነው እኮ የምታመልኩት፣ ታቦት ነው እኮ የምታመልኩት፣ ሚካኤልን፣ ገብርኤልን፣ ኡራኤልን እኮ ነው የምታመልኩት በሚል
ተልካሻ ምክንያት ያዙቱና ምናምን አዘዝ። እዛ ስትሄድ የመጀመሪያ የሚያስክዱ የሥላሴን ትምህርት ይሆናል ማለት ነው። በቃ መጀመሪያ የምትክደው የሥላሴን ትምህርት ነው። ክደህ የምትጀምረው የሥላሴን ትምህርት ነው። ከዚህ እኮ ግን የወጣው እኮ የሥላሴን ትምህርት ተቃውሞ ምናምን እኮ አለ። ከዚህ እኮ የምትወጣው እኮ የሥላሴን ትምህርት ተቃውሞ ምናምን አለ። ከዛ እዛ ስትሄድ አብ የበላይ አስተዳዳሪ ነው ይላል አዲሱ መደበኛ። ድንገት ገጭ ይላል። አብ ምንድን ነው? የበላይ አስተዳዳሪ ነው። ማን? አዲሱ መደበኛ ትርጉም። ከዚህ እኮ የወጣው እኮ በዚህ አይደለም።